አንተን አባትየው ናግባ የምናወራው ነገር አለ። ቁጭ በል። የታለች? ትመጣለች። መጀመሪያ ግን የምጠይቅ ጥያቄ አለ። እሺ ከልጄ ጋር የኔ የተዋወቃችሁት? ትዝ አይለኝም ግን የሆነ ክለብ ይመስለኛል። የሚገርም ቶር ካልወራደችም በእናት ኦ ማይ ጋድ ነው ያልኩት። ከዛ በቃ በዛ ተዋወቅን ምናምን። ቀልዴ ነው ማን እንትን ኢንስታግራም ላይ ነው ይሄ 8 ቁጥር ሆነ ወገቧን ሳይ አልቻልኩም። አቃተኝ በቃ የወንድነት አቅሜ ደከመ። ከዛ ጻፍኩላት ኢንስታግራም ላይ ተጀናጀን ጠበስኳት። ስለዚህ ልጄን ለስጋዊ ፍላጎት ብቻ ነው የምፈልጋት? ወፍ ማን እንደሱማ አይደለም ነው ግን የአባቷን ሀብት ፈልጌ ነው። ወይኔ ፋይል አውጣው እንዴ ካሜራማን ይሄን ከታርገው። ያው እኔ ልጆትን ለቁም ነገር ነው የምፈልጋት። እሺ ስራ አለህ? ወፍ በዚህ ሰዓት እኮ ስራ ራሱ ስራ የለውም። ታሾፋለህ እንዴ? እና ልጄ ምን ልታበላ ነው? አንተ ምን ሰርተህ ትበላለህ? ዛሬ ወልደህ ልጅህን ገበጣ ላጫውታት ነው። እንዳነግራትሽ አደራ ሚስጥር ነው። ጉዴ የት ሄደ? ሄዷል ወደ ቤቱ። ግን እኮ ድምፁን የሰማሁ ሄዷል አልኩሽ እኮ ሴትዮ ግቢ። እንኳን በሰላም ወደ አይምሮ ሕክምና መጡ። ዛሬ በሽታችሁ ምን ደረጃ ላይ እንደደረሰ ለማወቅ አጠር ያለች ትንሽ ውይይት እናደርጋለን። በመጀመሪያ ራሳችሁን በማስታወቅ እንጀምራለን። አንተ ጀምር። እሺ አመሰግናለሁ። እኔ ስሜ ታከለ እባላለሁ። ሰዎች እኔ እንደ በሽተኛ ነው የሚሆነኝ፣ ግን እኔ 100% ጤነኛ ነኝ። እሺ እናመሰግናለን። መቀጠል ትችላለህ። እሺ በመጀመሪያ አመሰግናለሁ። እኔ ስሜ ስም ማን ነው? አቤል እባላለሁ። እሺ አቤል እናመሰግናለን። ወደ እርሶ እንምጣ። እኔ የ9 ልጆች አባት ነኝ በዚህ እድሜ እና የልጆቼ ስም አያንቱ በላቸው። ኖ የእርሶ ስም ማን ነው? የኔ ስም በላቸው ወንድሜ ነው። አዛለች በሉ የሚስቴ ስም ነው። ታሪካዊ ሰው ናት። በአንድ ጊዜ ተረጋጉ። እናመሰግናለን። ወይ አዛለች፣ አቶ አዛለች። እሺ በመቀጠል ለሰው ማካፈል የምትፈልጉትን ሀሳብ እስኪ እዚህ አምጥተን እንወያይበት። ካንተን ጀምር። አመሰግናለሁ። የሰው ልጅ ሊደርስበት የሚገባው ደረጃ አዎ፣ ለምን ሊፍት አይጠቀምም? ጥሩ ሀሳብ ነው ያነሳው። እናመሰግናለን። ወደ አንተ እንምጣ። እርሱ ይቀጥሉ። እሺ ያው እንግዲህ እኔ የ9 ልጆች አባት ሰጥቻ ነበር እኮ እሷ ግን ልቀጥል? አዎ ይቀጥሉ። እሺ ያው የ9 ልጆች አባት እንደሆነ ዘይ ለምን ሊፍት አትጠቀም? ምን አገባ? እኔ ላንተ ማለት ምንድን ነው? እኛ እኮ ራታችሁንም ቁጭ አድርገናችሁ የአእምሮ በሽተኛ ስለሆናችሁ ነው። ይኸውልህ ተረጋጋ። የአእምሮ በሽተኛ ነው። ውይ በጣም ይቅርታ። እኔ አላወኩም ነበር። አምልጧችሁ ነው? አዎ እኛም ይኸው ዛሬ ገና ነው ያገኘነው። ደግሞ እንደምታየው እንዳይመስልህ በጣም የዋህ ነው። እንዴ እመተው ነው እንዴ? በሽተኛ እኮ ነው። እና ታዲያ ካመመው እዛ ትወስዶ ምን? እኛም እኮ ከአቅማችን በላይ ስለሆነ እኮ ነው። ዶክተር ይኸውልህ ተረጋጋ። የአእምሮ በሽተኛ ምንድን ነው የምረጋጋው? ኧረ ዶክተር ተረጋጋ። ምንም አያደርግህም። በሽተኛ ነው። ኧረ ዶክተር ወይኔ አባቴ በስመ አብ ወልድ። እንዴ ሰላም። በስመ አብ ወልድ። ማነው? እኔ ሞት እባላለሁ። ሞት? አዎ። እና ምን አባለ ሰራ ሲመጣ? የመጣሁት ስለ ሞት ልወስድህ ነው። ያማን እንዴ ካላመንክ ሬሳህን ማየት ትችላለህ። በስመ አብ ወልድ። በመጀመሪያ ተረጋጋ። ምንድን ነው የምረጋጋው? በቃ ይኖማት ኖሬ በስች ነው ሞታው። የተጻፈልህ ነዋ። የተጻፈልህ ይኸውልህ እንደውም ተኝቶ ነው። አንተ ተነስ። እኔ አላምንም። ይኸውልህ አሁን ላይ እየጠበቁን ስለሆነ ቶሎ ብንሄድ ይሻላል። እሺ አንድ ቄን ይዤ ልምጣ። እሺ ቶሎ በል። ምንድን ነው? ምን ልታዘዝ? ሁለት በየአይነት
አልሰማኝም? እሺ ሌላ ሰው የለም ወይ? ችግር አለ? አረ ምንም ችግር የለም። ከዚህ ሰውዬው ውጪ። በጣም ይቅርታ። መስማት አይችልም። ለምንድን ነው የምትንሾካሾከው? አይሰማም እኮ። ይኸውልህ ይሄ የአካል ጉዳተኞች መረዳጃ ካፌ ነው። እሱ ብቻ አይደለም፣ ሌላኛው ማስተናጋጅ አይነ ስውር ነው። እዛ ጋር ደግሞ የምታየው ሼፋችን እጅ የለውም። ቢያንስ አንተ ጤነኛ ነህ፣ እኔም የለውም። አዎ ከሞትኩ 4 ዓመት ሆኖኛል፣ ግን በጣም ጥሩ ካፌ ነው። በመንፈስም ቢሆን ቀጥረውኛል። እርግጠኛ ነህ ግን 40 ዓመቷ ነው? አዎ 80 ማነው 40 ዓመታቸው ነው አልኩህ እኮ። ይኸውልህ እኔ ግን ቀብድ ምናምን ነገር አልፈልግም። አሁን ነው ገንዘቤን የምፈልገው። ይኸውልህ እሱ ነገር እንዳያሳስብህ፣ አንተ ብቻ ገብተህ ስራህን ሰርተህ ውጣ። ደግሞ እየጠበቁ ነው እንዴ? ሰላም ነው ማዘር? ማዘር ትላለህ እንዴ? እኩያህ ነው መሆኑ። እሺ እሺ ማዘር ና አሁን ቁጭ በል። እንዴ ና እንጂ እዚህ ጋር። አይ እዚህ ይሻለኛል። ልጃገረድ ነህ እንዴ? ምን እና ታዲያ ና እዚህ ጋር። አይ እዚህ ይሻለኛል ማዘር። ይኸውልህ አትፍራኝ። ኧረ እባክህ አትፍራኝ እንዴ? አንተማ ረባ እንውራለን። ምንድን ነው አይመጣም እንዴ? እየመጣሁ ነው ብሎኝ ነበር። ዛሬማ እገለዋለሁ። ከጎኔ ነህ? ታሾፋለህ እንዴ? ድሮም ልጁን አልወደውም፣ ዛሬ እንገለዋለን። ሰላም ነው? ምን ሰላም አለ አንተ እያለህ? ዛሬ አፈር ከድሜ ነው የማበላህ። አዎ ቆይ ለድብድብ ነው እንዴ ጠራችሁኝ? አዎ ከሰራተኛችን ጋር ያለን ግንኙነት ደርሼበታለሁ። ማታ ማታ እኛ ቤት እናጥና እያልከኝ ስመጣ እኔ ምንም አልገባኝም ነበር። ይኸውልህ ያልገባህ ነገር ዝም በል። እኔ እኮ ማታ ማታ የእሷን ልብስ ሳሸት የእሱም ጠረን ይሸተኝ ነበር። አንተም ታሸታለህ። እሱ ምንም አያገባም። ዛሬ ግን እገልሃለሁ። ደስ ይለኛል። ዋጋውን ልስጠዋ። ተነስ በለው በለው። ኧረ ተነስ አንተ ተነስ። ምንም አይታየኝም። ጎበዝ በለው በለው። በርጣሚዎስ መታው መታው መታው። ኧረ መታው፣ ኳሱን መታው እንጂ ኳሱን። ኧረ መታው እባክህ፣ ኳሱን መታው። ኧረ ጎሉን እባክህ መታው መታው። ጎሉን መታው። ጎሉን መታው።